ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እጅግ በጣም አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ አናባቢዎችን በአጭር ድምጽና በረጅም ድምጽ እንዴት ማንበብ እንደምንችል ስናይ ነበር ማለት ነው። ዛሬ አናባቢዎችን በረጅም ድምጽና በአጭር ድምጽ እያነጻጸርን እንዴት በቀላል መንገድ ማወቅ እንደምንችል በደንብ እናያለን ማለት ነው። እንግዲህ ከዛ በፊት አናባቢ ኤ እስከ አናባቢ ኦ አምስቶችንም ኦ ዩ ኢ አይ እነዚህን አምስቶችንም በደንብ አይተናል ማለት ነው። እንዴት በረጅም ድምጽም ሆነ በአጭር ድምጽ እንዴት ማንበብ እንደምንችል አይተናል ማለት ነው። ዛሬ ደግሞ አናባቢ ኤን በረጅም ድምጽም በአጭር ድምጽም በአንድ ላይ ያነጻጸርን እንዴት በቀላል መንገድ ልዩነታቸውን ማወቅ እንደምንችል በደንብ የምናይበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ማየት ያስፈልጋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ሁሌም እንደምላችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሂድ። እንግዲህ እዚህ ጋር የምታዩቸው በአጭር ድምጽ አለ። በአጭር ድምጽ ኤ ምን ብለን እንደምናነበው እናያለን። እዚህ ጋር ደግሞ በረጅም ድምጽ ኤ ነው። ኤ ምን አይነት ድምጽ አለው? በረጅም ድምጽ ሁለት ወይም ከዛ በላይ አናባቢ ሲኖረው የሚለውን በደንብ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ስለዚህ እዚህ ጋር አሁን በአጭር ድምጽ ነው ኤ አንድ አናባቢ እንዳለው ማወቅ አለብን ማለት ነው። አጭር ድምጽ ነው ካልን ኦልሬዲ አንድ አናባቢ ነው ያለው ማለት ነው ያ ቃል። ስለዚህ እዚህ ጋር እንደምታዩቸው እነዚህ አንድ አናባቢ ነው ያላቸው ማለት ነው። ስለዚህ አንድ አናባቢ በሚኖርበት ሰዓት ደግሞ ኤ ምን አይነት ድምጽ አለው ማለት ነው? አ ሚል ድምጽ አለው ማለት ነው። ኤ ልክ እንደ አ ነው የምናነበው ማለት ነው። ድምጹ ያጥራል ማለት ነው። ያ አሁን እዚህ ጋር እናንብብ። ሲኤን እንደምናንብበው እንደ ካ ነው የምናነበው፣ እንደ ኬ አናነብም ማለት ነው። ስለዚህ ምክንያቱም አንድ አናባቢ ነው ያለዋ። ስለዚህ አንድ አናባቢ ካለው ደግሞ ድምጹ ያጥራል እንጂ አይረዝምም ማለት ነው። ስለዚህ ሲኤን ካ ብለን ማንበብ፣ ቴን ካት ካት ካት፣ ቴን እንደት ማለት ነው። ካት ብለን አነበብን። ካት ማለት ምንድነው? እንደምታውቁት ድመት ማለት ነው። እዚህ ጋር ዋናው ትርጉሙ ሳይሆን እንዴት ማንበብ እንደምትችሉ እንዲገባችሁ ያህል ነው ማለት ነው። ስለዚህ እዚህ ጋርስ አሁንም ልዩነቱን እዩ። ስንት አናባቢ ታያላችሁ? ሁለት አናባቢዎች ታያላችሁ፣ ኢና ኤ። ስለዚህ ድምጹ መርዘም አለበት፣ አያጥረም እንላለን ማለት ነው። እዚህ ጋር ነው መወሰን ያለብን። ስለዚህ ሲኤን እንደ ካ ሳይሆን የምናነበው እንደ ኬ ድምጹን እናረዝመዋለን ማለት ነው። ስለዚህ በረጅም ድምጽ ኤ ደግሞ እንደምን ይነበባል ማለት ነው? እንደ ኤ ነው የሚነበበው። ራሱ እንግሊዘኛውን ጠርተን ኤ ብለን ነው የምናነብ ማለት ነው። ስለዚህ ሲኤን እንደምናነባለን እንደ ኬ ማንበብ። ከዛስ ሲና ኬና ኢ ኬ ብለን ማንበብ። ኬክ 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 ማለት ምንድነው? ኬክ ራሱ ኬክ ማለት ነው። ስለዚህ እዚህ ጋር ማየት ያለባችሁ እዚህ ጋር አንድ አናባቢ ሲኖረው እንደ አ ነበብ ነው። እዚህ ጋር ደግሞ ሁለት አናባቢ ስላለው ኤን እንደ ኤ ያነበብ ነው ማለት ነው። ስለዚህ ልዩነታቸው የአናባቢዎች ነው ማለት ነው። አናባቢዎች አንድ ከሆነ ሾርት ነው፣ እንደ አ እናነበዋለን። ሁለት ወይም ከዛ በላይ አናባቢ ካለው ደግሞ ሎንግ ነው። ስለዚህ ኤን እንደ ኤ እናነበዋለን ማለት ነው። ስለዚህ በዚህ መልኩ እንደተዙልኝ ያህል ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም በተመሳሳይ ማን እናገኛለን? ሲና ኤን እንደምን ማንበብ ነው? እንደ ካ ማንበብ። ፒን እንደ ፕ፣ ካፕ 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 አለን። ከዛስ ትርጉሙ ምንድነው? ኮፍያ ማለት ነው። ኮፍያ። ከዛ በዚህ መሰረት ደግሞ አሁንም እዚህ ጋር ስንሄድ በሎንግ ድምጽ ወይም በረጅም ድምጽ ምን አለ? ሲኤ አለ። ከዛ ፒኤ አለ። ስንት አናባቢ አለ? ሁለት አለ፣ ኤ እና ኢ። ስለዚህ ሁለት አናባቢ አለ። ሲኤን እንደምናንብበው እንደ ካ አናነበው። መቼም እንደምናነበው እንደ ኬ ነው የምናነበው። ድምጹ ኤ ሚል ድምጽ አለው ማለት ነው። ፒኢን ፕ፣ ኬፕ 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 ማለት ምንድነው? መለኪያ ማለት ነው። ያ እዚህ ጋር አሁን ምን አያችሁ? አሁንም እዚህ ጋር አንድ አናባቢ ያለው ሲኤን እንደ ካ አነበብን። እዚህ ጋር ግን ሲኤን እንደምናነበብን እንደ ኬ ያነበብን። አያችሁ ልዩነቱ? ኤ ሚል ድምጽ አለ። ሁለት አናባቢ ስላለ ድምጹ ይረዝማል፣ እዚህኛው ያጥራል ማለት ነው። ያ እዚህ ጋርስ ኤምኤን እንደምን ማንበብ? እንደ ማ ማንበብ። ኤንን እንደ ን፣ ማን 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 ማለት ሰው ማለት ነው። እዚህ ጋርስ ኤምኤን እንደምናነባዋለን እንደ ሜ፣ ኤንኤን ን፣ ሜን ሜን። አያችሁ ኤ ሚል ድምጽ አለው። ሜን ማለት የአንበሳ ጸጉር ማለት ነው። የአንበሳ ጸጉር።
ያ ወደዚህኛው ስንሄድ ምን ይላል? ኤችኤን እንደምናንብበው እንደ ሃ ማንበብ እንደ ሃ፣ ቲን እንደ ት፣ ሃት አያችሁ አሚል ድምፅ አለ። አሁንም ሃት ማለት ምንድነው? ኮፍያ ማለት ነው። ኮፍያ። ከዛስ እዚህ ጋር ደግሞ ወደዚህኛው ስንመጣስ ኤችኤ ቲኤ አለ። ኤችኤ እንደ ሄ ያነበብ ነው። ቲኢን ት፣ ሄት ኤሚል ድምፅ አለ። አሁንም ሄት ማለት ምንድነው? መጥላት ማለት ነው። ያ እዚህኛውስ አርኤን እንደምናንብበው እንደ ራ፣ ቲን እንደ ት፣ ራት ይላል። ምንድነው? አይጥ ማለት ነው። እዚህ ጋር ስንመጣስ ምን ይላል? አርኢን እንደምንማንበብ ነው። እንደ ሬ፣ ቲኢን ት ብለን ማንበብ ሬት ማለት ምንድነው? መጠን ማለት ነው። መጠን ወይም ዋጋ ለማለት እንጠቀመዋለን ማለት ነው። አያችሁ እዚህ ጋር ራት ብለን አነበብ ነው። እዚህ ጋር ደግሞ አንድ ኤ ስትጨምርበት ድምፁ ተቀየረ፣ ሬ ብለን አነበብን። ስለዚህ በዚህ መልኩ በቀላል መንገድ የእንግሊዘኛ ንባባችሁን ሆነ ስጽፉ ማሻሻል ትችላላችሁ ማለት ነው። ስለዚህ በዚህ መልኩ መረዳት ግድ ይላል ማለት ነው። ያ ወደዚህኛው እንሂድ። አሁንም ፒኤን እንደምን ማንበብ ነው? እንደ ፕ፣ ኤልኤ ላ፣ ኤን ን፣ ፕላን ማለት ምንድነው? እቅድ ማለት ነው። እቅድ። ከዛስ ፒን እንደ ፕ፣ ኤልኤን እንደ ለ፣ ኤንኤን ን፣ ፕሌን ማለት ምንድነው? አውሮፕላን ማለት ነው። አያችሁ ልዩነቱ። አሁንም እዚህ ጋር ፕላን ብለን አነብን፣ እዚህ ጋር ደግሞ ፕሌን። ኢ ስለተጨመረች ድምፁ ሙሉ ለሙሉ ተቀየረ ማለት ነው። የመጨረሻው ማን ነው? ኤምኤ እንደምን ማንበብ ነው? እንደ ማ፣ ዲን እንደ ድ፣ ማድ ማለት እብድ ማለት ነው። እብድ ወይም መናደድም እንደማለት ይሆናል። ስለዚህ ማድ ስንል እብድ ነው። ከዛስ ኤምኤን እንደምናንበበው እዚህ ጋር ኤምኤ ሜ፣ ዲኢን እንደ ድ፣ ሜድ ማለት ምንድነው? ተሰራ ወይም የተሰራ እንደማለት እንጠቀመዋለን ማለት ነው። አያችሁ ልዩነት። አሁንም እዚህ ጋር እንደ አ ነበብ ነው፣ እዚህ ጋር ደግሞ እንደ ኤ ነበብ ነው። ምክንያቱም እቺ ኤ ስለተጨመረች ማለት ነው። ሁለት አናባቢ ስለሆኑ ድምፁ ይረዝማል ማለት ነው። ያ አሁን በእርግጠኝነት በደንብ እንደሚገባችሁ ምንም አልጠራጠርም ማለት ነው። ምክንያቱም እንደዚህ አነጣጥረናቸዋል ማለት ነው። ስለዚህ እንዴት ማወቅ እንደምንችል አናባቢዎቹን መጀመሪያ ማወቅ ነው። አናባቢዎቹ ስንት አናባቢ ያለው የሚለውን ማየት፣ ከዛ ምን ብለን እናንብባት ይችን። ለምሳሌ አሁን እዚህ ጋር አንድ አናባቢ ያለው፣ ስለዚህ ኤ ሚል ድምፅ አለው የሚለውን ነው ማየት። ኤ ምን ሚል ድምፅ አለው የሚለውን ብቻ ማየት ነው። ስለዚህ ኤ እንደ አ እንደሚነበብ ማያዝ ነው። አንድ አናባቢ ብቻ ካለው ከዛ ወደ ሁለተኛው አናባቢ ሲነድ ወደ በረጅም ድምፅ ወይም በሎንግ ድምፅ የሚለውን ደግሞ ስናይ ደግሞ ምንድነው? ሁለት ወይም ከዛ በላይ አናባቢ መኖሩን ብቻ ማየት ነው ማለት ነው። ያ ስለዚህ ሁለት ወይም ከዛ በላይ አናባቢ ካለው ኤ እንደ ኤ እንደሚነበብ አይተናል ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ። የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ